እንዳልኩት ነው። ሳሚ ጥፋተኛ እንደሆነ እስከሚረጋገጥ ድረስ ምንም አይነት እንቅስቃሴ አናደርግም። በፍጹም ምንም እንቅስቃሴ አናደርግም። ውጤቱን እንጠብቃለን። ኑ ተግባባን አይደል? እሺ ወንድሜ ገብቶኛል። በቃ ወይዘሮ ኤኒሴ። አቤት አቶ ታሲ። መኝታ ቤት መልበሻ ጠረጴዛ ላይ የጸሎት መጽሐፍ አለ። እባክሽ ልታመጪልኝ ትችያለሽ? እሺ። ምንድነው የጸሎት መጽሐፍ ያልኩ? አልገባኝም። በጸሎት መጽሐፍ መሐላ ትፈጽማለህ። እሳተ ነበልባሉ። ያንተ ያለ ምን አይነት ነገር ነው? ምን አይነት ጉድ ነው ወንድሜ? አሁን ያስፈልጊ ነው እንዴ? ቃል ገብቻለሁ እኮ አላደርገውም ብዬ ነግሬያለሁ። ማድረግ ለምን አስፈለገ? እኮ ወንድሜ ያስፈልጋል። አንተ ስትጨነቅ በአካባቢው ያለውን ነገር በሙሉ ነው የምታጋይ። አንድ ነገር እንዴት በፍጥነት እንደምታደርግ አሳምሬ ያውቃለሁ። መጀመሪያ ስራው ማግኘታችንን እናረጋግጥ። ተግባብተናል አይደል? እሺ በቃ አዎ ወንድም ታሲን፣ አንተ ካልክሽ እሺ እንዳልኩኝ በቃ ቃል ገባላለሁ። አምጩ ወይዘሮ ኤሊሴ፣ ለወንድሜ ስጪው። ሳሚ ሻንሳላን ይሄንን ያደረገው እሱ እንደሆነ እስከሚረጋገጥ ድረስ ጥፋቱ እስከሚረጋገጥ ድረስ በጭራሽ ማንንም ምንም ነገር አላደርግም ብለህ ቃል ትገባለህ? ቃል እገባለሁ። አንተ ማደርገውን እስከምነግረኝ ድረስ ምንም ነገር አላደርግም። እምልልሃለሁ። አመሰግናለሁ። እሳተ ነበልባሉ ተባረክልኝ። እሺ እህቴ አመሰግናለሁ። ያሱት ማሬ ስማ፣ ሾርባህን እኮ አልነካኸውም። ሊቀዘቅዝብህ እኮ ነው። ይውድ እባክህ ትንሽ እንኳን ሞክረው። የቀረበልህን ምግብ አልነካኸውም እኮ ነው ወይስ አልወደድከውም? የኔ ውድ ሜሶ፣ ይሄኛውን ካልወደድከው ደረቅ ዳቦ ላድርግልህ እንዴ ወይስ ቂጣውን ባደርግልህ ይሻላል? የምትፈልገውን ንገረኝ። እንደምትፈልገው ላድርግልህ ውዴ። እባክህ የሆነ ነገር ተናገር። መሱት ንገረኝ። እህቴ ቱርካን ይሄን ነው የምፈልገው በለኝ እባክህ። መሱት አትደንግጥ ልጅ፣ አትፍራ እባክህ፣ አትፍራሽ። እኔ ነኝ። ለምንድን ነው ምግብህን ያልበላኸው? አራበህም እንዴ? መብላት አትፈልግም? የሆነ ነገር እነግርሃለሁ፣ ግን አንተ ማልቀስ ማቆም አለብህ። ለምን እንዳዘንክ እኔ በደንብ አውቃለሁ። ይኸውልህ ይህ እኮ ያንተ ጥፋት አይደለም የኔ ልጅ። ድንገት አዳለጠውና ከዛ ወደቀ። መሆን የነበረበት ነገር ነው። እኔ የተሰማኝን ታውቃለህ። ሲጀመር አንተ ምን ማድረግ ትችላለህ? ያንን በጭራሽ አንተ አታደርግም። ያንን የሚያክል ሰው ልትከፈትር ትችላለህ? በጣም አትችልም። አንተ በፍጹም አትችለውም አይደል? እባክህ አታልቅስ። ደህና ነው። አሁን ደህና ሆኗል። እሺ ልጄ፣ አሁን አታልቅስ። ተረጋጋሽ። እኔ እኮ ለሱ ብዬ አይደለም የማለቅሰው። ታዲያ ለምንድን ነው የምታለቅሰው? እህቴ በቃ አይፈልገኝም፣ እኔን ማግባት አይፈልግም እያለች ስለሆነ ነው። መሱት፣ ስለ እንደዚህ አይነት ነገር አታስብ። እሺ በጭራሽ አታስብ። ሁሉም ነገር ጥሩ ይሆናል። አንዳንዴ እንደዚህ አይነት ነገር ይፈጠራል። ይሄ ያለ ነገር ነው የኔ ልጅ። ዝም ብለን ባማ አፍሰስ ጥሩ ነው እንዴ? እስማ ውዴ፣ እህቴ ይኸውልሽ አትፍሪ እሺ።
የሚደረገውን በሙሉ እናደርጋለን። ሁሉም መስመሩን ይዛል። አቶ ጂያን ፈልገኝ ነበር አይደል? አዎ ፈልጌ ነበር። ና ግባና ቁጭ በል። ይሄን ጉዳይ ዘግቼው ነበር። ዝም ብለህ አትልፋ። ኤሳት ከዚህ በኋላ ማስጠንቀቂያ አልሰጥህም። ቁጭ በል ብያለሁ። ይኸው ቁጭ አልኩኝ። ንገረኝ። ለምን እንደጠራውና ለምን ላናግር እንደፈለግኩኝ በደንብ ታውቃለህ አይደል? ነፍሰ ጡር ነች። የአንተ ልጅ ነው ያረገዘችው። የልጁ አባት ደግሞ አንተ ነህ። ስለዚህ ማድረግ ያለብህ ነገር ግልጽ ነው። ልጁን ማስወረድ ይኖርባታል። አይ እኔ አሁኑኑ መጋባት አለባችሁ ባይ ነኝ። ለምን? ኤስማ እርጉዝ ነች ብያለሁ። አይገባህም? በማህፀኗ ያለው ልጅ አንተ። አሁን ትክክለኛውን ነገር ነው ማድረግ ያለብህ። ይሄ ለመሆኑ የኔ ጥፋት ብቻ ነው እንዴ? እንደዛ ነው የምታስቡት? ጂያን፣ ሁለታችንን ፈልገን ያደረግነው ነገር እኮ ነው። ኤስማ አንቺን ፈልገሽ ነበር አይደል? ኤሳት፣ እስቲ አሁን ዝም በል። ምንድነው እንዳስገደድኳት የምታስመስሉት? ሁለታችንም አምነንበት የገባንበት ነገር ነው። እሺ እርግዝናው ላላቀድነውም ነበር። አሁን ግን ሆኗል። ስለዚህ ሆስፒታል ሄደን የሚደረገውን ነገር እናድርግ። ከዛ ለኤስማ የሚያስፈልገውን ድጋፍ በሙሉ እናደርጋለን። ይሄ ነው የሚሻለው። አንተ ሰው እባክህ አታሳብድ። ዝም ብለህ ገንዘብ ከፍለን ይህንን ችግር ልንገላገል ነው? በትክክል ሰውዬ። ቆይ ግን አንተ ትንሽ እንኳን ህሊና የሚባል ነገር ሀፍረት የሚባል ነገር አልፈጠረብህም እንዴ? ይቺ ልጅ አርግዛለች እያልኩ ነው። አይገባም እንዴ? አንተ ምንም እንዳልተፈጠረ እጆችን ታጥበህ ኑሮ መኖር ትጀምራለህ። ይቺ ምስኪን ልጅ ምን ልትሆን ነው? የእሷስ የወደፊት ዕጣ ፈንታ ምንድን ነው? ቆይ ስለዚህ ልጅ ስለ ልቦናዊ ሁኔታ አስበህበታል? ምንድን ነው የምትሆኑ? የኔት ይኸውልሽ፣ አንቺ ይህንን ልጅ መውለድ ትፈልጊያለሽ ወይስ አትፈልጊም? ይህን ብቻ ንገሪኝ። ያለምንም ፍራቻ እንድትነግሪኝ ይፈልጋል። ምንም እንደማይደርስብሽ ቃል ገባልሻል። ቆይ ግን አንተ ምን አይነት ሰው ነው ወንድሜ? ምን አይነት አፍረት የማይሰማ ሰው ነው? እሺ ጂያን፣ ትልቅ ስህተት ሰርቻለሁ። በቃ እሺ ንገረኝ። ግን ይሄ ነው መፍትሄው? ልጅቷን እኮ አታለሃታል። እንደምታገባት ነገርካት። ንገረኝ፣ አብዳል እንዴ? ብለህ 10 ጊዜ አታለልካት ትለኛለህ። ምንድን ነው የምታወራው? እኔ ዝም ብዬ ነው እንደዛ ያልኳት? ምን ሆነሃል? ልጅ ሊወለድ ነው። ልጅቷ እርጉዝ ነች። እሺ ዶክተር ጋር እንሂድና እናስወርደው እያልኩ እኮ ነው። ከዛ ለኤስማ ማድረግ ያለብንን ነገር በሙሉ እናደርጋለን። ሰማለህ ኢሳት፣ እሷ ልጁን ወለደችውም አልወለደችውም የግድ ታገባታለህ። ሲጀመር የራስ ጥፋት ነው፣ የራስ ውጤት ነው። በቃ ይሁን። እሺ ከማን ጋር ነው የምታወሩ የኔ ቆንጆ እህት? ምንም አያገባ። ከምንታሽ ጋር እንደዚህ ነው እንደምታወሩ? ጥያቄ እየጠየኩሽ ነው፣ መልሽልኝ እንጂ። እውነት ለመናገር የኔ ውድ ኑሁ፣ አንተን የሚመለከት ነገር ቢሆን ኖሮ አንተ ሳትጠይቀኝ እነግርህ ነበር፣ ግን አይመለከትህም። እኔ መሄዴ ነው ሴቪ ላይ። በይ ቻው ቻው። ወይ ጉድ! ወዴት ነው የምትሄጂው? ምንም አይመለከትህም አልኩህ እኮ ነው። እውነቴን ነው፣ እንደዛ ነው ያልኩህ። እሺ በል ቻው ቻው። መሌክ ዝም በል እስኪ። በቃ ምንድነው የሚበቃው? ሴቪ ላይ እህቴ እኮ ነች። የምትሄድበት ማወቅ የለብኝም? በፍጹም አትችልም። እሷ ልትነግርህ ካልፈለገች አንተ ምንም ነገር ማለት አትችልም። እሺ ከጂያን ጋር ነው አይደል የምትወራው? እሱ ለማግኘት ነው የምትሄደው? ውይ በቃ አቁም አልኩህ እኮ። በቃ ከዚህ በኋላ ልጅቷን አታስቸግራት። እሺ ይበቃል። ጂያን ወንድም ታሲኑ እንዲመል አድርጎታል። ለምን? እናንተ ማለቴ የሻንሳለን ቤተሰብ እዚህ ነገር ውስጥ እጃቸው እንዳለ እስከሚያረጋግጥ ድረስ ምንም ነገር እንዳያደርግ ብሎ ነው። ያው እንግዲህ ለዛ ነው እንዲምል ያደረገው እና ደግሞ እውነቱን ነው። እኛ ምንም አላደረግንም። አውቃለሁ። አንተ በጭራሽ ምንም ነገር እንዳላደረግ አውቃለሁ። እኔ አንተን አምናሃለሁ። ግን ሆነም ቀረ ወንድም ታሲል ላይ የሆነ ሰው ተኩሶበታል። አዎ ትክክል ነሽ። እኔም ያንን ሰው እያፈላለኩት ነው። በቅርቡ እናገኘዋለን። አንቺ ስለዚህ ጉዳይ አታስቢ። አዎ እናገኛቸዋለን ማሬ። ከተቻለ ደግሞ በጣም በቅርብ ጊዜ ይሆናል። አግኝተናቸው ዋጋ እንዲከፍሉ ማድረግ አለብን። ምክንያቱም ይሄ ነው መሆን ያለበት ጂያን።
በአስቸኳይ ወንጀለኞቹ ማግኘት አለብን። ለማንኛውም ኤስማ እንዴት ነች? ደህና ነች? ከበፊቱ አሁን ለውጥ አላት? ደህና ነች፣ ፈጣሪ ይመስገን። ማለቴ አሁንም ቢሆን ግን የስነ ልቦና ለውጥ ትንሽ ቀራታል። የተለመደ ነው። በቅርቡ ከኢሳት ጋር መጋባት አለባቸው። ቆይ እንዴት? ግን እኮ ኢሳት ሊያገባት አይፈልግም። እሱ ፈልግ አልፈልግም ምንም አይመለከተኝ። ምርጫ አልሰጠውም። ማለቴ ቆይ እንዴት ወደዚህ ሊመጣ ቻለ? ስሚ መሌክ፣ አንቺ ልጅ 50 ጊዜ ነው ደጋግሜ ስለዚህ ነገር የነገርኩሽ። ለምንድነው የማትረጂኝ? ለምንድነው የምታገኘው? ቆይ አልገባኝም። እዚህ ምን ታደርጋለህ? ኑ እዚህ ምን ጉዳይ ኖሮ ነው የመጣኸው? አንቺ ልጅ ከዚህ በኋላ ከዚህ ሰውዬ ጋር አትገናኝም። እሺ እንዳታናገሩ። ስንት ጊዜ ነው እሱን ካየሽ አቅጣጫ ቀይርና ሂጅ አልኩሽ። አልገባሽም እንዴ? ለምን አሰሚኝ? አንተ ራስ አቅጣጫ ቀይርና ሂድ እባክህን። ከዚህ ሂድ። እሺ በል ሂድ። ልሄድ ነው። በል ሂድ። በቃ እሄዳለሁ፣ ግን አብረን ነው የምንሄደው። እሺ ነይ። ምንድነው የምታደርገው? በቃ ይበቃል። ምንድነው የሚበቃኝ? በቃ ምንድነው የሚያበቃው? ንገረኝ። በቃ አቁም። ምንድነው የማቆመው? ንገረኝ። አቁም ብያለሁ። እማቆመው ንገረኝ። መሌክ እዚህ ስላለች ብቻ ነው ዝም የምልህ። እንድታቆም ነግሬሃለሁ። ባላቆምስ ምን ልታመጣ ነው? ንገረኝ። ይኸውልህ አሁን ስለዛ እናወራም። እሺ እና ስለምንድን እናወራ ነው የፈለከው? ንገረኝ እያልኩ ነው። አይ አሁኑኑ እንነጋገር። ማውራትና ማድረግ የፈለከውን ነገር በሙሉ አሁኑኑ እዚሁ መሌክ እያለች መነጋገር እንችላለን። ይኸውልህ ከዚህ በላይ አትክፈኝ። እንደዚህ ነው? አዎ እንደዚህ አይነት ነገር ስጠብቅ ነበር። እስቲ ቆፍጠን በላ። ምን እየጠበክ ነው? በላ። ኑ ከዚህ በላይ አትክፈኝ። በቃ ብያለሁ። ምታኛ ባላቆም ልታደርግ ዝም ባልልስ ምን ልታመጣ ነው? ልትመታኝ ነው? በላ አድርጓ። በቃ አይ ይበቃል። በቃ ይበቃል። በቃ አሁንስ በጣም ሰልችቶኛል። ምንድነው ነገሩ? እኔ ሰልችቶኛል። እሺ አንገሽግሾኛል። የእናንተን ጸብና ግጭት መስማት በጣም ነው የሰለቸኝ። ይበቃል። ምንድነው ይሄ ሁላ ነገር? በቃችሁ። በቃ መሌክ ነው ወደዚህ ተው እንዳታደርገው። መሌክ እሺ በቃ መሌክ በቃ ጂሃን እባክህ በቃ ይበቃል። እሺ ደስ አለ? ባደረግከው ነገር ደስ አለ? ልጅቷ ተናዳ ሄደችና ደስ አለ? ይኸውልህ እድሜ ለወንድም ታሲም በልሽ እሱን ማመስገን አለብህ። ምክንያቱም ምንም ነገር አላደርግም ብዬ ለሱ ቃል ስለገባውለት እስካሁን ድረስ ምንም ነገር አላደረኩም። በእናንተ ላይ ጦርነት አላውጅም ብዬ ቃል ገብቼለታለሁ። ይህንን እንዳደርግ ያደረገኝ ደግሞ ወንድም ታሲ ነው። ማመስገን አለብህ። ስማይ ችግር ምን እንደሆነ በደንብ አውቃለሁ። ሰውዬ አንተ የምትፈልገው እኔ አስቀድሜ ጥቃት እንዳደርስብህ ነው። ቃሌን አክብሬያለሁ ለማለት እንዲመች እኔ እጄ እንዳነሳ ፈልገህ ነው አይደል? የአንተ ፍላጎት የመጀመሪያውን ጠጠር እኔ እንድጥል ነው የምትፈልገው። ቆይ ግን አይታየም እንዴ? ቤተሰብ መሆን እንችላለን። አብረን በሰላም መኖር እንችላለን። መስማማት እንችላለን። ቆይ ግን አልገባኝም። ለምንድን ነው ይህንን መገንዘብ የማትችለው? ለምንድን ነው ሁሌም ጸብ ውስጥ እንድንገባ የምትፈልገው? የአንተ ቆሻሻ ስም ለልጁ መጠሪያ እንዲሆን አልፈልግም። ሰላም የምትለውን ነገር ደግሞ ወደዛ ተወሽ። ስለዚህ ግድ ሰጠኝ። ኤስማን ማግባት ምን ማለት ነው? ቆይ ንገሩኝ፣ በደንብ አስረዱኝ። ቆይ እየቀለድክ መሆኑ ነው? አክስቴ ስታየኝ እየቀለድኩኝ ያለውኝ ይመስላለሁ እንዴ? ታውቂያለሽ፣ እላይ ያለው ሰውዬ ኤስማን ካላገባህ እያለ ነው። እንዳወራ እንኳን አልፈቀደልኝም። ዜናውን ይስጥ። የሌለ ነገር ነው። ኤሳት ሻንሳላን የቤት ሰራተኛ የሆነችውን ሴት ሊያገባ ነው ተብሎ ይዘገባል። አዳምጠኝ፣ ጂሃን ልጁን ሊያሳድገው ፈልጓል። እየነገርኩ ነው። ወንድሜ ትልቅ ስህተት ነው የሰራው። ለምን እንደዚህ እያደረገ እንደሆነ ግን አልገባኝም። ኤስማ ስላረገዘች ሊሆን አይችልም ሰዎች። ስለዚህ አንቺ ኤሳትና ኤስማ እንዲጋቡ ትፈልጊያለሽ ማለት ነው? አይ እሱንማ አልፈልግም። እንደውም ምንም አግባብ አይደለም ባይ ነኝ። ግን ልጅቷ የራሷ ክብር አላት አይደል? እሱን መጠበቅ አለብን። እሺ ክብሯን እንጠብቃለን። በዛ ላይ ልጅቷንም ከዚህ ቤት እናባራት አላልኩም። ዶክተር ጋር ወስደን የሚደረገውን እናስደርጋለን። ቆይ በአለም ላይ ልጅ አስወርዳ የምታውቀው ሴት ኤስማ ብቻ ነች እንዴ? ንገርኝ እስኪ። ቆይ ግን ኤስማ ልጁን ማስወረድ ትፈልጋለች እንዴ? ዝም ብለን ገንዘብ እንስጣትና ትሂድ። እኔም እንደዛ ነው ያልኩት። ልጅቷ እንዳትጎዳ የሚፈለገውን ነገር እናድርግላት ብዬ ነበር፣ ግን እሱ ፍቃደኛ አይደለም። በህግ አምላክ ሂድና ጂሃንን አናግረው። ነገሩ ሳይባባስ በፊት ይሄንን ነገር ለአንዴና ለመጨረሻ ጊዜ እንገላገለው እባክህ። በጭራሽ እኔን እዚህ ጣጣ ውስጥ አታስገቡኝ። እሺ ሲጀመር እኔ ራሴ በክቶኛል። ቆይ ጂሃንን ነው የምታናግሩት ነው ወይስ ኤስማን ነው የምታሳመኑት? የፈለጋችሁትን አድርጉ፣ ይበቃል። ያንተ ያለ ለመሆኑ ስለዚህ ነገር ምን ልታደርጉ ነው? ከጂሃን ጋር ምንድን ነው ያወራችሁት? ስለ ኤስማ ነው እንዴ እያወራችሁ የነበረው? አዎ ጀናን ውዴ፣ እንግዲህ አሁን ጂሃን ኤስማና ኤሳት እንዲጋቡ ሀሳብ አቅርቧል። ልጅቷ እንዳረገዘች ታውቂ የለ እንዴ? ያው እኔ እኮ ስለ መፍትሄው በጣም ግልጽ ነው። ምንድን ነው? እሺ መፍትሄው በቃ ይጋባሉ።
ምክንያቱም ጠይቀናል፣ ለዛ ነው። ቆይ አንተ ምን ጨነቀሽ? ተሳስተሃል። አንተ ምን ጨነቀ ማለት ምን ማለት ነው? እኔ እኮ ታላቅ ወንድም ነኝ። ተረዳኸኝ? እዚህ ቤት ውስጥ ትልቁ ልጅ እኔ ነኝ። እኔ ደግሞ ነግሬሃለሁ፣ ልጅቷን ታገባታለህ። ኧረ በእናትህ ዝም በል። አዎ ነግሬሃለሁ፣ ኤስማን ታገባታለህ። ኤሳት አንተ አሁን እሺ አልክም አላልክም ምንም ለውጥ የለውም። ወደድክም ጠላህም ኤስማን ታገባታለህ። እሺ ኤሳት። ቡንያሚን፣ እኛ እዚህ ጉዳይ ውስጥ ጣልቃ እንግባ። ምን ማለት ነው እዚህ ጉዳይ ውስጥ ጣልቃ እንግባ ማለት? ሁሌም ስርዓት የሚባል ነገር አለ። እነዚህ ሰዎች ምን አስበው ነው? ከኤስማ ጋር እንደፈለገ ከሆነ በኋላ የሥራው ውጤት ኃላፊነት ሲያመጣበት ከዛ በኋላ ፍላጎቱ ዝም ሊል ነው። ታገባታለህ። ልጁ አባትና እናት ሳይኖረው ወደዚህ ያለ መምጣት የለበትም። ቡንያሚን፣ መኝታ ቤት የሆነ ነገር ረስተናል። እሺ በቃ ሄደሽ አምጪ። ብረሂና ቡንያሚን፣ ቆይ ምንድን ነው የምትፈልጊው? ተንቀሳቀስ። አቦ ምንድን ነው የምትይኝ? ቆይ እኔ ልታሳብደኝ ነው? አንተ ግን ምን አይነቱ ጅል ነህ? ንገረኝ፣ ደነዝነህ እንዴ ቡንያሚን? አፍሽን ዝጊ። የምትናገሪው ነገር እያስተዋልሽ። እንደውም በጸባይ እያናገርኩ ነው ያለሁት ቡንያሚን። ከገባን ጀምሮ ኤሳትና ኤስማ መጋባት አለባቸው ትላለህ። ቆይ አንተ ምን አገባ? ምን ማለት ነው? አንተ ምን አገባ ማለት ምን ማለት ነው? ምን ጨነቀ ማለት? ለሻን ሰላም ቤተሰብ ወንድማማቾች ታላቅ ወንድማቸው እኮ እኔ ነኝ። ለምንድን ነው መሆን ስላለበት ነገር የማልናገረው? ይኸውልሽ የኤስማን መብትም ሆነ ክብር የመጠበቅ ኃላፊነት አለብኝ። ሰውዬ እባክህ አታሳብደኝ፣ እባክህ አታሳብደኝ። እስቲ ንገረኝ እስቲ የኤስማ የምን መብት ነው? የኤስማ የምን ክብር ነው? ምናልባት ከታች ያሉት ደግነት የሚባል ነገር የላቸውም፣ ግን እኔ ሚዛን የምመዝነው በትክክል ነው። እኔ ህሊና ያለኝ ሰው ነኝ፣ ይቅር ባይ ነኝ። መቼም ቢሆን ማንነቴን አልቀየረውም። አንተ ደግ ነህ፣ ይቅር ባይ ነህ፣ ብልህ ግን አይደለህም። አንተ ጅል ነህ፣ ምንም አታስብም፣ ምንም ማሰቢያ የለህም። ኬናን ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ኤሳትና ኤስማ ተጋብተው ያቺ የማትረባ ኤስማ የኔ ምራት እንድትሆን ልታደርግ ነው? ይሄን ነው የምትፈልገው? ያቺ ደነዝ ኤስማ አስበው እስኪ ቡንያሚን። ቆይ ያቺ የማትረባ ልጅ የቤቱ ሙሽራ እንድትሆን ነው የምትፈልገው እንዴ? ኤስማና ኤሳት ከተጋቡ እሷም ሻንሳላን ትሆናለች። ገብቶሃል አይደል? አዎ ገብቶኛል። እሷም ሻንሳላን ትሆናለች። ና ወደዚህ። እኛ የሌለን ምንድን ነው ቡንያሚን? ምን ማለት ነው የሌለን ነገር ማለት? ምንም አልጎደለንም፣ ፈጣሪ የተመሰገነ ይሁን። ቆይ ምን ለማለት ፈልገሽ ነው ጄና? ልጅ የለንም እኮ ቡንያሚን፣ ታውቃለህ፣ እኛ ልጅ የለንም። ይኸውልህ ኤስማ ግን አርግዛለች። ስለዚህ ሌላ ሻንሳላን ትወልዳለች ማለት ነው። ይሄ ማለት ደግሞ ውርሱን በደንብ ይካፈላል ማለት ነው አይደል እንዴ? እኔ ደግሞ ታውቃለህ መብታችንን ለማስጠበቅ ነው የምለፋው ቡንያሚን። እንደዛ ባይሆን ኖሮ በኤስማ አይን ውስጥ ደግሞ ማንን እንደማይ በደንብ ይገባሃል አይደል ውዴ? በኤስማ ልጅ ውስጥ አንተም ራሱ ምን እንደምታይ ይገባኛል። ግን ደግሞ መብታችንን የማስጠበቅ ግዴታ አለብኝ። ስለኛ የማሰብ ግዴታ አለብኝ። ያለበለዚያ ግን እነዚህ ሰዎች እንደ ቆሻሻ አውጥተው ይጥሉናል። እማዬ እውነትሽን ነው ግን አይደለ? እውነቴን ነው ልጄ፣ ብዙ ጊዜ አስቤበታለሁ። እውነቴን ነው። ይኸው በዚህ ጋር። አመሰግናለሁ ልጄ። አመሰግናለሁ። ታውቂያለሽ ስምሩ ውዴ፣ እኔ እንደውም አሁን ስለ ልጁ እያሰብኩ ነበር። ይሄ ልጅ አሪፍ ቤት ውስጥ ያድጋል ወይስ የሚዋደዱ ሰዎች ያሉበት ቤት ውስጥ ባለ ትዳር በሆኑ ሰዎች መሀል ይወለዳል? ይሄ ጉዳይ ነው እኔም በጣም እያሳሰበኝ ያለው ልጄ። አይ እሺ እማዬ፣ ግን እኮ ይኸውልሽ ስምሩ፣ እኔ ያልኩት ነገር በሙሉ ለኤስማ ይጠቅማታል። አንቺም ብትሆኚ ስምሩ ልጅሽን ታውቂዋለሽ አይደል እንዴ? እኔም ብሆን የልጅ ልጄን በደንብ አውቀዋለሁ። ይሄ ኤሳት ህይወታቸውን ነው የሚያበላሸው። ለአንድ ደቂቃም ቢሆን ለህይወታቸው ሰላም አይሰጣቸውም። ጠላት ነው የሚያደርጋቸው። ይሰድባቸዋል፣ ይንቃቸዋል። የልጅቷንም ህይወት እንደሚያበላሸው በደንብ እርግጠኛ ነኝ። ግን እኮ ኤስማ ማግባት ትፈልጋለች እማዬ። እንግዲህ እንደዛ ብሎ ነገር የለም ልጄ። እኛ ኤሳትን እናውቀዋለን። በምንም ተአምር ጥሩ ሰው አይሆንላቸውም። እምልልሻለሁ፣ አይሆንላቸውም። ይሰድባቸዋል፣ ይንቃቸዋል ብዬሻለሁ። ለልጅቷስ ቢሆን ይገባታል፣ ለልጁስ ቢሆን ይገባዋል። እና ምንድን ነው ማድረግ የምንችለው? ኤስማ ነፍሰ ጡር ናት።
ሆነም ቀረ የተረገዘው ልጅ የእሳት ነው። ምን ማድረግ እንችላለን? እሺ እኔ አልገባኝም። ሶምሩ በደንብ ሳሰብበት ነበር ታውቂያለሽ። ይሄ ልጅ እንዲወለድ ማድረግ የለብንም። እማዬ ግን የእውነትሽን ነው? የእውነት እንደዚህ እያልሽ ነው ያለሽ? አዎ ይሄ ልጅ መወለድ የለበትም ባይ ነኝ። ስሚ ሱምሩ፣ እኔ ልጅቷን ዶክተር ጋር በግድ ወስደን እንድታስወርደው ማድረግ አለብን እያልኩ አይደለም። ይልቅ አስቀምጠናት ሐሳባችንን ቀስ ብለን እንንገራት ማለቴ ነው። ከዛኛ ምን እንደሚሆን እንነግራታለን እና እሷ ትወስን። ከዛ ልጅቷ በራሷ ድምዳሜ ላይ ትድረስ። እኔስ በሆን እንዴት ቀጥታ ልጁን አስወርጅ ይላታለሁ። ከዛስ እሺ ምንድን ነው የሚፈጠረው? ወደ ትልቁ ቤት መልሳ ልትገባ ነው ወይስ ሊያባረሯት ነው? ምንድን ነው የሚሆነው? እንደዛም አይሆንም ማሬ። እሱንም ሳስብበት ነበር ሱምሩ። እኔ እያልኩ ያለሁት ምናልባት ከእሷ ጋር ሊሄድ የሚችል ለኤስማ ጥሩ የሚሆንላት ሰው ብናገኝስ? ከዛ እንድራታለን። ከዛ የሚያስፈልጋትን ነገር በሙሉ እናሟላላታለን። ማለቴ እንደኔ ሐሳብ እኛ ለኤስማ እንደዚህ ብናደርግላት ጥሩ ነው ባይ ነኝ። አይመስልሽም? እማዬ የሆነ ነገር ልጠይቅሽ አንዴ። አንቺ እኔን ያረግሽን ጊዜ አባቴ ልጅሽን አስወርጂ ብሎሽ አስገድዶሽ ነበር? ታዲያ ከዛ በኋላ ስትለውሽ ሄደ? አዎ። እውነት ለመናገር ግን እንደዛ አስወርጂ እንዳለሽ አስወርደሽ ቢሆን ባልወለድኳት ብለሽ አስበሽ ታውቂያለሽ? ምንድን ነው የምታወሪ ሱምሩ? እውነት እምልልሻለሁ፣ ፈጣሪ ምስክሬ ነው። ይህንን ነገር አንድም ቀን አስቤው አላውቅም። ቆይ አንቺ አብደሻል እንዴ? አያደርስ ነው። ኤስማም እንደዛ ነው የምታስበው ልልሽ ነው ማዬ። እና ደግሞ ሱምሩ ውዴ፣ ኤስማ እኔን አይደለችም። በጣም ስሜታዊ ልጅ ናት። ትዕግስት የላትም። ይሄንን ልጅ ታቅፋ ራሷን ችላ አትኖርም። ኃላፊነት ወስዳ ይሄንን ልጅ ለብቻዋ ልታሳድግ አትችልም። ለዛ ነው እኔ እዚህ ውሳኔ ላይ የደረስኩት ሱምሩ። መስዑድ ና የኔ ውድ እህቴ ማሪ፣ እባክሽ አታልቅሺ። አንቺ ስታለቅሺ እኔ በጣም ነው የማዝነው። እሺ ይኸውልህ፣ እያለቀስኩ አይደለም ዝም ብዬ ነው። ይኸውልህ ስማኝ፣ አንተም አትዘን እሺ። አንተ ደስተኛ ስትሆን ነው እኔም ደስ የሚለኝ እሺ። ሁሉም ሰው እያስከፋሽ ነው። ሀሪካ፣ ኤሳት፣ ሂክመት ሁሉም አስከፍተውሻል። እኔም ደግሞ አስከፍቼሻለሁ። አይ አንተ በጭራሽ አስከፍተኝ አታውቅም። በጭራሽ አታስከፋኝም። ኤሳት በእኔ ምክንያት ሊሞት ነበር ግን በደንብ ስማኝ፣ የወደቀው በአንተ ምክንያት አልነበረም እሺ። ከአንተ ጋር ምንም የሚያገናኘው ነገር የለም። በራሱ ነው የወደቀው። እግሩን አዳልጦት ነው የወደቀው። ስላዳለጠው ነው የወደቀው። መስዑድ በጣም ነው የምወድህ ማሪ እሺ። ከማንም በላይ በጣም ነው የምወድህ ታውቃለህ አይደል? ከማንም በላይ በጣም ነው የምወድህ። በዚህ ዓለም ላይ ያለኝ ትልቁ ነገር አንተ ብቻ ነህ እሺ። ሁሉ ነገሬ ነህ እህቴ ማሪ። አንቺ ለእኔ እናቴ ነሽ፣ አባቴ ነሽ፣ እህቴ ነሽ፣ ሁሉ ነገሬ ነሽ። አንተም ለእኔ ሁሉ ነገሬ ነህ። አንተ ማለት ነፍሴ ነህ፣ የእኔ ውድ ወንድም፣ ሁሉ ነገሬ፣ የኔ አለኝታ፣ ሁሉ ነገሬ ነህ። በጣም ነው የምወድህ። እንኳን ደህና መጣሽ እማዬ። ሰላም ማሪ። አንቺም እንኳን ደህና መጣሽ ይስማ። አመሰግናለሁ ወይዘሮ ሱምሩ። እህቴ ከዚህ በኋላ ወይዘሮ ሱምሩ ብሎ ነገር የለም እሺ። እህቴ ሱምሩ በይ እሺ። የሚጠጣ ነገር ትፈልጊያለሽ እማዬ? ለእኔ እንኳን ሻይ ብቻ ይበቃኛል። አንቺስ እሺ ምን መጠጣት ትፈልጊያለሽ? ከራብሽ ግን ምግብ ማዘዝ እንችላለን። አይ ወይዘሮ ሱምሩ፣ እህቴ ሱምሩ አራበኝም፣ ሻይ ይበቃኛል። ይቅርታ አንድ ጊዜ ትታዘዘናለህ? 3 ሻይ አምጣለን እሺ። አንዱን ያለ ስኳር አድርገው እሺ። በድጋሚ እንኳን አተረፈሽ። እንዴት ነሽ አሁን? ደህና ነሽ አይደለ? ደህና ነኝ። አንቺም ደህና ነሽ ብዬ ተስፋ አድርጋለሁ። አቶ ታሲን ተተኩሶበት ነበር። አመሰግናለሁ። ደግነቱ እንደምንም አለፍ ነው። ፈጣሪ ይመስገን። እዚህ ላይ አድርገው፣ ባዶውን ለእኔ ስጠኝ።
አመሰግናለሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ። ይኸውልሽ ይስማ፣ አንቺን እኔ በጣም ነው የምወድሽ፣ ታውቂያለሽ አይደል? በዛ ላይ አንቺን የሚያውቅሽ ሰው ሁሉም በጣም ነው የሚወድሽ። አመሰግናለሁ። እኔ ደስተኛ እንድትሆኝ ብቻ ነው የምፈልገው። በጣም ደስተኛ መሆንሽን ነው የምፈልገው። ግን ከኢሳት ጋር ደስተኛ ልትሆኛችም ልትይኝ ነው አይደለም? ብትሆኝ ደስ ይለኝ ነበር፣ ቢሆን በጣም ደስ ይለኛል። ግን ደግሞ እንዳለመታደል ሆኖ ኢሳት በጣም ራስ ወዳድ ሰው ነው፣ የተበላሸ ልጅ ነው። ማለቴ እንደዚህ ለመሆኑ ምክንያት በከፊል የኔም ጥፋት ነው። ግን ደግሞ በቃ አንቺን ይጎዳሻል፣ ልብሽን ይሰብረዋል። ማለቴ ኢሳት ማለት አባትም ሆነ በፍጹም ባል መሆን የሚችል ሰው አይደለም። ይህንን እናት ሆኖ መናገር በጣም ይከብዳል፣ ይገባኛል። ግን በሚያሳዝን ሁኔታ ይሄ ነው እውነታው። ይስማ ይስማ፣ የሆነ ነገር አስታውስሻለሁ። እኔና አንቺ አንድ ላይ በደንብ ተቀምጠን ያወራንበትን ቀን አስታወሽው? ስለ አንዲት ወጣት ልጅ ነግሬሽ ነበር። ኢዝሚር ስላደገች ወጣት ልጅ ነግሬሽ ነበር። አስታወሽው አይደል? ልጅቷ እሱም የሚወዳት መስሏት ነበር። እናም ለልጁ አርግዛለት ነበር። ግን እሱ ፈቃደኛ ሳይሆን ቀርቶ ልጅቷንም ክዷት ነበር። ታስታውሻለሽ አይደል? ቀና ብለሽ አይኔን በደንብ አዳምጪ ኤስማ። ይሄ የነገርኩሽ ታሪክ እውነተኛ ታሪክ እንደሆነ ግን ታውቂያለሽ? እዛ ታሪክ ውስጥ ያረገዘችው ልጅ እናም እዛ ታሪክ ውስጥ የነበረችው ወጣት ልጅ እኔ ነበርኩኝ። እሺ? አዎ፣ የተረገዘችው ስምሩ ነች። ወይ ኤስማ፣ ስንት ጉድ እንዳየን ታውቂያለሽ? ህይወትን ለመኖር ስንል ነገን ለማየትና ለመቆየት ብለን ስንትና ስንት ነገር እንዳሳለፍን ታውቂያለሽ? ይሄንን አምላኬ እና እኔ እንዲሁም ስምሩ ነን የምናውቀው። እና አሁን እንዳንቺ ሀሳብ የማይሆነውን ነገር ኢሳት ያገባኛል ልትይ ነው? ሊያገባሽ ይችላል። አዎ ያገባሻል፣ ትጋባላችሁ። ግን እመኝኝ የሚቀጥለው ቀን ላይ በተጋባችሁ ማግስት ህይወትሽን እንዳለ ያበላሸዋል። እኔንም ቢሆን እዚህ ጠረጴዛ ላይ እንድቀመጥ ያስገደደኝና ማጥ ውስጥ ይከተተኝ እንዳንቺ አርቄ ማስተዋል ባለመቻል እናም እንዳገባው አስገደደኝ። ከዛም ያረገዝኩትን ልጅ እንድቀበል አደረገኝ። በደንብ አስቢበት የእኔ ልጅ፣ እባክሽ በደንብ አስቢበት። ህይወትን የምንኖረው አንዴ ነው። ስለዚህ እባክሽ በደንብ አስቢበት። ኤዝማ፣ ይህንን ታሪክ የምንነግርሽ አንቺ ያለውን እውነታ እንድታውቂው ብለን ነው እንጂ እያስገደድንሽ አይደለም። ውሳኔው ደግሞ ያንቺ ነው። እኛ ደግሞ ያንቺን ውሳኔ እንቀበላለን። እሺ ማሬ፣ የኔ ቆንጆ ልጅ፣ እኔ ታላቅሽ ነኝ እና እያስጠነቀቅኩሽ ነው። በእውነት ነው የምልሽ፣ ሌላ ነገር አስቤ አይደለም። ይኸውልሽ ፊት ለፊትሽ ያለው ጉድጓድ ነው፣ እዛ ውስጥ እንዳትገቢ። እመኚኝ፣ ጥልቅ ጨለማ የሆነ ጉድጓድ ነው፣ ለመውጣት ይከብዳል። እመኚኝ። እንዳልኩት ነው፣ መጨረሻ ላይ ውሳኔው ያንቺ ነው ይስማ። እሱን ደግሞ እንዳርሽ። ምንም መረጥሽ ምን ደግሞ እኛ እንደግፍሻለን። ይህንን በጭራሽ መርሳት የለብሽም። አመሰግናለሁ። ነይ ግቢ የኔ መልክ። እዛ ጋር አረፍ በይ። እሺ። ስለመጣሽ አመሰግናለሁ መሊክ። በጣም ይቅርታ፣ ግን ምን ላድርግ ነው? እውነት ለመናገር በጣም እየረበሸኝ ነው። መቋቋም አልችልም። በጣም ይሰለቻል። ንዴትን መቆጣጠር መቻል አለብህ ጂያን። ሁሌም ቢሆን ስሜታዊ መሆን የለብህ። ስሜትህን በጣም መቆጣጠር መቻል አለብህ ጂያን። እኔ በጣም ሰልችቶኛል። እሺ ትክክል ነሽ። ይቅርታ አድርጊልኝ። በደንብ እጠነቀቃለሁ። ግን የእውነት ይበቃል፣ ይበቃል። ከዚህ በኋላ ልቋቋመው አልችልም። ምን ማለት ነው በቃኝ ማለት? ምንድን ነው የሚበቃ?
መሊክ አሁን መጋባት አለብን። ስም ይኸውልሽ፣ ልጃችን ከሰርጉ በፊት ልትወለድ። ልጃችን በመጀመሪያ ደረጃ እሷ ሳትሆን እሱ ነው። ግን ስለዛ በኋላ እናወራበታለን። እሺ ተጋባን እንበል። ከዛስ በድብቅ ነው የምንጋባው እንዴ ጂሃን? አዎ በድብቅ ነው የምንጋባው። ድምጻችንን አጥፍተን ነው የምንጋባው። የማንም ፍቃድ አያስፈልገን። ለምንድን ነው ሰው የምንጠይቀው? ከዛስ? ከዛ በኋላ ምን ይሆናል? አንተ ሳሚሻን ሳለ ቤት ትሄዳለህ። ከዛ እኔ ደግሞ ወንድም ታሲን ቤት እመለሳለሁ። ይህንን ነው የምትፈልገው? ንገረኝ እስኪ። ከዛ በኋላ ምን ይሆናል? አሁን ሌኔ አንቺን ብቻ ነው የምፈልገው። ከአንቺ ጋር መኖር ነው የምፈልገው። አንቺን ብቻ ነው የምፈልገው። ከአንቺ መለየት አልፈልግም። እኔ ሲመሽ ወደ ቤት ስመለስ ከአንቺና ከልጃችን ጋር ብቻ መሆን ነው። ቆይ አንቺ ዜ እንዲሆን አትፈልጊም? አልደከመሽም መሊክ? አልበቃሽም? እፈልጋለሁ። እኔም ይህንን በጣም ነው የምፈልገው። እና እንግዲያውስ እንጋባ። ይኸውልሽ እኔም ከትልቁ ቤት ልውጣ፣ አንቺም ከወንድም ታሲ ቤት ትወጫለሽ። አላውቅም፣ ከፈለግሽ እዚህ መኖር እንችላለን። ብቻ የምትመርጪው አንቺ ነሽ። የት? እዚህ? አዎ ለጊዜውም ቢሆን፣ በኋላ ላይ አንቺ የምትፈልጊው አይነት ቤት እንገዛለን መሊክ። ካልሆነ ደግሞ አዲስ ማሰራት እንችላለን። እኔ ከአንቺ ጋር ብቻ መሆን ነው የምፈልገው አልኩሽ። አንቺን መናፈቅ በጣም ሰልችቶኛል፣ ደክሞኛል፣ ታክቶኛል። ማለቴ ወንድምሽ ብቻ እኔ ምንም ነገር ማለት አልፈልግም፣ ግን ችግር አለበት። አስቸጋሪ ሰው ነው። ሰላም የሚባል ነገር አያውቅም። ሁሌም የሱ ነገር በጣም ያሳስበኛል። አውቃለሁ፣ ገባኝ። ትልቁ ችግር እሱ ነው። አንተም በትክክል እንደምታውቀው እኛ ትዳር ብንመሰረት እንኳን ነው ከበድ ያለ ችግር ይዞ መምጣቱ የማይቀር ነው። ዛሬ ራሱ እንዴት እንደነበር አይተዋል። ኖ አሁንም በደንብ አልተረጋጋም። ስለዚህ ጂሃን መጀመሪያ እሱ ማረጋጋት ያስፈልጋል። እሱ መቼም አይረጋጋም፣ በጭራሽ ሊረጋጋ አይችልም። እኛ ለምንና ምን እንደምንጠብቅ በእውነት አላውቅም። እንዴት ነው ማይገባ ግን ጂሃን? ኑ እሺ ሳይል ነው እንዲያንተን ማገባው? አዎ ፍቃዱን ሳንጠብቅ እንጋባ። አይ እኔ እንደዛ ማድረግ አልችልም። ስለዚህ ነው ልትመርጭ ነው ማለት ነው? እንደዛ አይደለም። የመምረጥ ጉዳይ አይደለም ማሪ፣ የምርጫ ጉዳይ ወይም የማስበለጥ አይደለም። ማለት የግንኙነታችን ትዳራችን ፍጹም ሰላም ያለውና የተረጋጋ እንዲሆን ነው የምፈልገው። እሺ ጂሃን ተረዳኝ። ከልጃችን ጋር በሰላም እንድንኖር ነው የምፈልገው። ለዛ ነው ኑ መጀመሪያ መረጋጋት አለበት ምልህ ጂሃን። ግን ደግሞ መቼ የማይረጋጋም እያልኩሽ ነው መሊክ። እንደዛ እንደሆነ አይገባሽም እንዴ? የዚህ ሰውዬ ችግሩ እኔ ነኝ። አንቺም ይህንን መገንዘብ አለብሽ። መቼም ፍቃደኛ አይሆንም። ይረጋጋል። ወንድሜ መረጋጋትን ጀምሮ ነበር ጂሃን፣ አንተም እሱን ታውቃለህ። እና ደግሞ በቅርቡ ወንድም ታሲል ላይ የሆነው ነገር ባይሆን ኖሮ እኔ እንጃ አላውቅም። ማለቴ እስካሁን ሰርግ ለመደገስ እያሰብን ነበር የሚሆነው፣ እርግጠኛ ነኝ። ግን ስለዛ ማውራት አንችልም አይደል እንዴ? ስሚ፣ ሲጀመር እኮ የሆነውን ነገር የነገሩ እነሱ ናቸው። ግን እኛ ያደረግነውን የመሰላቸው ጣት ከመቀሰር በፊት መመርመር ይሻላል። ምንም ቢሆን ለማንኛውም እሺ፣ ቢያንስ እኔ እረዳቸዋለሁ። በእውነት እረዳቸዋለሁ። እየሆነ ያለው ነገር ቀላል አይደለም። በጣም ነው የሚያሳዝነው። ይህንን አምናለሁ። ግን እኛ በዛ ምክንያት ለምንድን ነው እየተሰቃየን ያለ ነው? አንቺስ ምን አጠፋሽ? እኔም አላጠፋው። በዚህ ማል ያልተወለደውስ ልጅ ምን ያጠፋ? ለምን? እውነት ለመናገር ደስታችን ያለው በአንቺ እጅ ነው መሊክ። ከዚህ በኋላ አንቺ መድፈር አለብሽ። ለአንዴና ለመጨረሻ ጊዜ ውሳኔ መወሰን አለብሽ። እንዴት ነው በእኔ እጅ የሚሆነው? ምንም አልገባኝም ጂሃን። ኑ ወይስ እኔ? አይ ጂሃን፣ አይ እንደዛ አታድርግ። እኔም በእናንተ ጉዳይ ውስጥ በፍጹም አታስገባኝ። ኑ እኮ ለእኔ መንትያዬ ነው። መንትያዬ ለእኔ ከወንድም በላይ ነው። እንደዛ ማድረግ አልችልም፣ በፍጹም አልችልም። ስለዚህ ውሳኔሽ ነው ማለት ነው? ኤስማ
ስሚኝሽ፣ ይሄን ማድረግ ማትፈልጊ ከሆነ ንገሪኝ። እኔ ውድ ትንሽ እንኳን የምትጠራጠሪ ከሆነ አሁኑኑ ተናገሪ። ማንም አያስገድድሽም። የማትፈልጊ ከሆነ አሁኑኑ መሄድ እንችል። እፈልጋለሁ እህቴ ሱም ጽንሱን አስወርደዋለሁ። ሰላም ሰላም፣ እንኳን ደህና መጣችሁ። በእኔ ስም ቀጠሮ አስይዤ ነበር። ሱምሩ ዴብሬስሊ። አዎ አውቃለሁ ወይዘሮ ሱምሩ፣ ዶክተሯ እየጠበቀችሽ ነው። ወይዘሮ ሱምሩ እንኳን ደህና መጣሽ። ሰላም፣ አመሰግናለሁ። ወይዘሮ ነያይት እንኳን ደህና መጣሽ። አንቺም እንኳን ደህና መጣሽ ማሬ። አመሰግናለሁ። ኤስማ ነሽ አይደል? እባክሽ ነይ ወደ ቢሮ ልውሰድሽ። እንግባ። ኤስማ ውዴ፣ ይሄ ነገር አንዴ ከሆነ በኋላ ሆነ ነው። ስለዚህ ከመወሰንሽ በፊት በደንብ ልታስቢበት ይገባል። ስለዚህ እውነት ይህንን ልጅ ማስወረድ ትፈልጊያለሽ? ኤስማ ይኸውልሽ፣ ልብሽ የሚልሽን ብቻ አድርጊ። ማንም ሰው ሊያስገድድሽ አይችልም። ግዴታ የለብሽም። ውሳኔሽ በኋላ እንደማይቆጭሽ እርግጠኛ ነሽ? አዎ እርግጠኛ ነኝ ዶክተር። ማስወረድ እፈልጋለሁ። እሺ እንግዲያውስ ኒሜት ልታግዥኝ ትችያለሽ? አቤት ዶክተር። ወይዘሪት ኤስማን ወደ ቀዶ ጥገና ክፍል ውሰጂልኝ። እሺ ዶክተር፣ አሁኑኑ ወስዳታለሁ። እባክሽ ተከተይ። ይቅርታ፣ ከእሷ ጋር መሆን እችላለሁ? እባክሽ። አንቺ እዚህ ብትሆኚ ጥሩ ነው ወይዘሮ ስምሩ። ከቀዶ ጥገናው በኋላ መግባት ትችያለሽ። እሺ። እማዬ፣ ይሄ ነገር እኔ ምንም አላማረኝም። ለእኔስ ቢሆን ደስ ያለኝ ይመስልሻል? ልቤ ሺህ ቦታ ተሰባብሯል። በጣም ነው ያዘንኩት ስምሩ። ግን አሁን ምንም ምርጫ የለንም ማሬ፣ ምንም ምርጫ የለንም። ከዚህ ሌላ አማራጭ አለ እንዴ? እንግዲህ አንቺ ሌላ ምን ማድረግ እንዳለብን ንገሪኝና እናድርገው። ልባችን ቢሰበርም እንኳን ይሄ ነው መደረግ ያለበት ስምሩ፣ ይሄ ነው መሆን ያለበት። መጣው ምንድን ነው እንደ አራጣ በደሪበር መደብደብ? አቤት። ሰላም፣ አቶ ታሲም ቤት አለ? አይ ቤት የለም። ምን ተፈጥሮ ነው? ምን ፈልገህ ነው? ቤቱን ልንፈትሽ ነው። ቤቱን ልንፈትሽ ነው ነው ያልከው? ቆይ ለምን? እሱም በቅርብ ታያለሽ። ኑ ሰዎች፣ ግን እኮ አቶ ታሲን እዚህ የለም። ስለዚህ መግባት አትችሉም። እሱ ከመጣ በኋላ ትገባላችሁ። ወይኔ አምላኬ! ምንድን ነው እህቴ ኒሴ? ምን ሊያደርጉ ነው የመጡት? ቤቱን ልንፈትሽ ነው እያሉ ነው። ለምንድን ነው የሚፈትሹት? ጥቆማ ደርሶን የመጣ ነው። የምን ጥቆማ ነው? ከአቃቤ ሕግ ፍቃድ ተሰጥቶናል። እሺ፣ ግን ምን እየፈለጋችሁ እንደሆነ ንገሩ። አስክሬን እየፈለግን ነው። አስክሬን። ምን? በሉ ሰዎች፣ እናንተ ወደ ቤት ግቡ። እናንተ ደግሞ ግቢውን ወይኔ አምላኬ! ፍጠኑ ፍጠኑ! አስክሬን ነው የሚለው? ምን ማለት ነው? ከቤት ለቃችሁ ውጡ ማለት ታሲት? አንተ ልክ እንደመሰለህ ነው እኔም ያልኩት ሳሚት። እንግዲህ አሁን እቃዎችህን ሰብስብና ከቤት ይውጣልኝ። የምለው ነገር ገብቶሃል አይደል? ግን ስለዚህ ነገር አውርተን ተጨባብጠን ነበር። በዚሁ ነው የምትኖሩት ብለህን ነበር እኮ አይደለም እንዴ ታሲት? እሱ ስምምነት የፈረሰው እኔን ከጎንህ ገሸሽ ለማድረግ አስበህ
ሰዎች ቀጥረህ እንዲተኮስብኝ ያደረክለት ነው። አሁን እባክህ ልለምንህ ከቤት ይውጣልኝ። ሰዎች እባካችሁ የምታደርጉትን አድርጉ። አባዬ ወንድሜ፣ አቶ ሳሜት ቱርካን ወንበር አምጪ። አባዬ ቁጭ በል፣ እዚህ ጋር ቁጭ በል። አባዬ ቱርካን አምቡላንስ ጥሪ። ወንድሜ ቱርካን ቶሎ በል። እሺ አባዬ ተንፍስ፣ አይኖችን ክፈት። አባዬ ወንድሜ። አቤት። ምን? እሺ እየመጣሁ። እሺ ቶሎ መጣ። አባዬ አባዬ ምንድነው ነገሩ? አስክሬን እዚህ ምን ያደርጋል? እኔም አላውቅም ማሬ። ፖሊሶች ናቸው እንደዛ ያሉት። ጥቆማ ደርሶን ነው ያሉት መሊክ። ጥቆማ? አይ ውሸታቸውን ነው የሚሆነው። ታዲያ ማን ሊሆን ይችላል? ምናልባት ህክመት ወይም ሳቤት ናቸው። በዚህ በኩል አስሳቸዋል እንዴ? አይተናል አለቃ። ሁሉንም ቦታ ሊቆፍሩት እኮ እንዴ? እንጃ አላውቅም። ታሲን ያገኙታል። ከዛ ምንድን ነው የሚወጣ? ተረጋጊ። የሆነ መፍትሄ እንፈልጋለን። እሺ ተረጋጊ። በይኔ ወንድሜ ታሲን አስክሬን እየፈለግን ነው የሚሉት። በእርግጠኝነት ሳሜት ነው አለ ያላቸው። እንደዛ ነው የሚሆነው። እንዴት ነው ቤታችን አስክሬን የሚኖረው? የማይመስል ነገር። ወንድም ታሲን እዚህ ማንም የለም እያልኳቸው ነበር። ዝም ብለው ነው የገቡት። አንድም ስፍራ አልቀራቸውም። ከአቃቢ ህግ ፍቃድ አለን ብለው ዝም ብለው ነው የገቡት። እሺ እናያለን። አይዟችሁ። ታሲን ሊያገኙት ነው በቃ። አገኘነው አለቃ። አሊ መህመድ፣ ቶሎ በሉ። ዶማና ከፋ ይዛችሁ ነው እዚህ ጋር መቆፈር ጀምሩ። ቶሎ በሉ። ተረጋጊ።